በጌታ የተወደደው ወንድማችን እንዳልካቸው ዘነበ በማህበራዊ ሚዲያ ላይ ሲነሳበት ለነበረው ተቃውሞ በዛሬው ዕለት ደግሞ በቪዲዮ በመምጣት እንደገና ከባድ ምላሽን ሰጥቷል። ብዙ ሰዎች እኔ ቢወዱኝ ደስ ይለኛል ከምናገረው መልእክት አንፃር ባይወዱኝም ኢትስ ኦኬ። ለምን ዓለም የሚጠላውን መልእክት ይዤ መጣሁት። ዘማሪት ሀና ተክሌ ዝምቷን ሰብራለች። የመዳን ቀን አሁን ነው የሚል መልእክትንም ተናግራለች። እነዚህን መረጃዎች በዛሬ ፕሮግራማችን ላይ ታደምጣላችሁ። እናንተም ቪዲዮ ላይክ እና ሼር እንዲሁም ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጠየቅን በቀጥታ ወደ ፕሮግራሙ እንሻገር። መልካም ቆይታ ይሁንላችሁ። በዛሬው ዕለት ብዙዎቻችሁ እንደተመለከታችሁት የምንወደውና የምናደንቀው የአርቲስት ነጻነት ወርቅነህ የቀብር ስነ ስርዓት የተፈጸመ ሲሆን በዚህም የቀብር ስነ ስርዓት ላይ ባለቤቱና ልጆቹን ጨምሮ አጋሮቹ ወዳጆቹ የተገኙ ሲሆኑ እጅግ በሚያሳዝን ሁኔታ በሞት ያጣነው አርቲስት ነጻነት ወርቅነህ እንግዲህ እቺን ዓለም ተሰናብቶ ወደማይቀረው ዓለም ሄዷል። ከዚህ ጋር ተያይዞ ታዲያ በጌታ የተወደደ ወንድማችን እንዳልካቸው ዘነበ እኔን የሚያሳስበኝ አንድ ሰው ሲሞት ጌታን ተቀብሎ ይሆን ወይ የሚለው ጥያቄ ነው ማለቱን ተከትሎ በማህበራዊ ሚዲያ ላይ የተለያዩ ሐሳቦች ሲሰጡ የነበሩ ሲሆን አንዳንዶች በሰው ሐዘን ዕውቅናን ለማግኘትና መነጋገሪያ ለመሆን የምታደርገውን ጥረት ብታቆም የተሻለ ነው የሚሉ እንዳሉ ሁሉ አንዳንዶች ደግሞ እንዳልክ ምንም አላጠፋው ሁላችንንም ሊያስጨንቀን የሚገባውን እውነታ ነው የተናገረው እያሉ ነበረ። ታዲያ እንዳልክ ከደቂቃዎች በፊት እንደተናገረው ምንም ያጠፋው ጥፋት የለም ይቅርታም አልጠይቅም እያለ ሲሆን ቪዲዮን ይዘላችኋል ትመለከቱታላችሁ። በሌላ መረጃ ዘማሪት ሀና ተክሌ ደግሞ የመዳን ቀንና የመመለስ ሰዓት አሁን ነው በሚለው መልእክቷ እንዳሻን እየሆንን በክፉ ስራ እየባስን በስውር እየፋነንን እጅ በእጅ ስላልተቀጣን እግዚአብሔር ዝም ሲል ተስማምቶ የመሰለን ካለን ዛሬ ለራሳችን እናልቀስ። የምህረት ዘመን እንዳለ የቅጣት ዘመን አለ። ሰው ባያየን እግዚአብሔር ያየናል። እርሱ የምህረት አምላክ ነው፣ ነገር ግን አይዘበትበትም። ዛሬ በፍቃዳችን ራሳችንን ካላስገዛን ያልገዛነው ጉዳይ ነገ ሳንፈልግ ያለ ፍቃዳችን ይገዛንና ፍርሃቱ ቀርቶ ከቁጥጥራችን ሆኖ የጓዳው ለአደባባይ ይሰጠናል። እግዚአብሔር ሳይሆን ስራችን ያለ ከልካይ ያጋልጠናል። ምነው በእንቁላሉ ጊዜ ያስብለናል። የመዳን ቀን አሁን ነው እንዲል ከክፉ ስራችን የመመለስም ሆነ የመዳን ሰዓት አሁን ነው። ደስ የማያሰኙ ወራት ሳይመጡ ክፉ ስራችን ሳይገልጠን ቀድመን ቀን ሳለ እንመለስ። እግዚአብሔር ይረዳናል። በሰው እጅ ከመውደቃችን በፊት ራሳችንን ማታለል አቁመን በእግዚአብሔር ፊት በንስሐ እንውደቅ፣ እንመለስ። ከማናችሁም ጋር የግል ጸብ የለኝም። ከማንም ጋር መጣላት አልፈልግም። እግዚአብሔር በሚያውቀው ነው። ብዙ ሰዎች እኔ ቢወዱኝ ደስ ይለኛል ከምናገረው መልእክት አንፃር ባይወዱኝም ኢትስ ኦኬ። ለምን ዓለም የሚጠላውን መልእክት ይዤ መጣሁት። ዓለም ሁሉ ይሄን መልእክት ሳመጣ ጀርባውን ነው የምሰጠው። ለምን የመልእክቱ ባለቤት ኢየሱስ ለዓለም ጀርባውን ሰጠው። አየህ፣ ለዓለም ፊትን ከሰጠ ጥርስን ነው የምታረግፍ። የያዝከው እውነት ከዓለም ሲስተም ጋር ተቃራኒ ነው። ያንተ እውነት ውስጥ ዝሙት የለም፣ ርኩሰት የለም፣ ጥላቻ የለም፣ ስድብ የለም። ዓለም ደግሞ አፕሪሼት የምታደርገው የዚህን የሲስተም የዚህን የስጋ ስራ ነው። የስጋ ስራን የሚቃወምን ወንጌል ይዘ ከዓለማዊ ጭብጨባ ከተቀበልክ ድሮም እያመቻቸ ነው ማለት ነው። እኔ እንትና ሃይማኖት ነኝ ግን ፓስተር እንትና ይመቸኛል ከተባልክ እያመቻቸ ነው። ወጥ የሆነ ወንጌል ሰባኪ አይደለም ማለት ነው። ርዕስ ትቀይራለህ ማለት ነው። ሶፋ ላይ ስትቀመጥ ስለ ስጋ ታወራለህ፣ ደረቅ ወንበር ላይ ስትቀመጥ ኢየሱስ ትላለህ ማለት ነው። ርዕስ ላይ ደረቅ ወንበር ላይ ሶፋ ላይ የማይቀየር ርዕስ አለን ኢየሱስ። ቤተ መንግስት ብንገባም ብንወጣም የማንቀይረው ርዕስ አለን ኢየሱስ። ጥሩ ምግብ ብንበላም ባንበላም የማንቀይረው ርዕስ አለን ኢየሱስ። ቢመቸን ባይመቸን ለሰውነታችን ብንከሳ ብንጠቁር ብንወፍር የማንቀይረው ርዕስ አለን ኢየሱስ። አየህ፣ ይሄንን ርዕስ የተቀበልነው ከስጋ ምቾታችን ጋር ተያይዘን አመቻምቸን እንዋዋል ተባብለን አይደለም። ስጋችን ቢከሳ የማይከሳ ርዕስ ይዘናል። እኛ ብንጠቁር እያበበ የሚቀጥል ርዕስ ይዘናል። ለምን? ይህ ርዕስ ኢየሱስ የእግዚአብሔር ልጅ የሰው ልጆች ከኃጢአት ያድናል የሚል ነው። የጨለማው ዓለም ላይ ይህ ርዕስ በተወረወረ ቁጥር ስጋት ነው የሚሆነው። አየህ፣ የዓለም ሲስተም ሁሉ የሚጠላውን አጀንዳ ይዘህ ሰው ሁሉ እንዲወድ አትጠብቅ። አንዳንድ ሰዎች ሰሞኑን አመረርከው እንዳልክ እንዲህ የምታመር አልመሰለንም ይሉኛል። የዘላለም ሕይወት ነው የተቀበልኩት። ኢየሱስ ጋር ለምን መጣው? መጀመሪያ ላለመሞት። አሁን ለምን ተጣብቄ ቀረው? ሕይወት ስለሆነ። አየህ፣ ከኢየሱስ 1 ኢንች ፈቅ ያልኩ ቁጥር እሞታለሁ። አንዳንድ ሰዎች ይመጣሉ እንዳልክ እነንትና ቀይረው እንደንትና ተመልሰዋል፣ እነንትናም አሁን ጫፍ ላይ ናቸው። የቀደመችው እናት የእመቤትን ፍቅር ለምንድን ነው ማልመለሰው? እኔ መሞት ስለማልፈልግ። ምን ማለት ነው? ከኢየሱስ ውጪ ያለ የትኛውም ህብረት ገዳይ ነው።
ከኢየሱስ ውጭ ያለ የትኛውም ዲኖሚኔሽን ይገላል። ኢየሱስ የሌለበት ሁሉ ትውልድን የሚያጠፋ ወደ ሲኦል የሚነዳ ብረት ነው እና ከዚህ ብረት ጋር ቅልቅል የለኝም። ለምን? ኢየሱስ ኦልሬዲ ገብቶኛል፣ ተቀብዬዋለሁ። መንፈስ ቅዱስ አረጋግጦልኛል። የሆኑ የሃይማኖት ሊቃን መጥተው ኢየሱስ ያድናል አያድንም ብለው እንደዚህ መነጽራቸውን ከፍ ዝቅ እያደረጉ እርግጠኝነቱን እንዲነግሩኝ አልጠብቅም። መንፈስ ቅዱስ ነው ኢየሱስ እርግጠኛ አዳኝ እንደሆነ የሚመሰክርልኝ። የመንፈስ ቅዱስን ምስክርነት የሚቃወም ሁሉ ኃጢአተኛ ነው። የኢየሱስ ሕያው ምስክር ማን ነው? መንፈስ ቅዱስ ነው። ኢየሱስ ያድናል የሚለው አንድ ሰው ከራሱ ተነስቶ አይደለም፣ ዕውቀት አይደለም፣ ሕይወት ነው። ሕይወት ደግሞ ተገልጦልናል፣ አይተንማል ብሏል ዮሐንስ። ያ የተገለጠልን ሕይወት በመንፈስ ቅዱስ በኩል ተብራርቶልናል። እና ይሄንን ስመሰክርልህ ከተቃወምከኝ እኔን አይደለም የምትቃወመው፣ መልእክቴ ነው። መልእክቴ ደግሞ የመንፈስ ቅዱስ ነው። መንፈስ ቅዱስ የማይዋሽ አምላክ ነው። ከማናችሁም ጋር የግል ጸብ የለኝም። ከማንም ጋር መጣላት አልፈልግም። እግዚአብሔር በሚያውቀው ነው ማለት። በወንጌል ምክንያት ግን ሊጣላ የሚፈልግ ካለ ለምን ተቃውሞ አይሆንም? ለመጋጨት ዝግጁ ነው። ፐርሰናሊ ከኔ ጋር ተጣላኝ፣ እኔ መጣላት አልፈልግም። ሕያው እግዚአብሔር በሚያውቀው ይኸው የሚያኖር መድኃኒዓለም ነው፣ ምስክሬ ነው። ከማንም ጋር መነካከት አልፈልግም። መልእክቴን ተቃውመ ከሆነ ግን ደስ ነው የሚለኝ ጸቡ። ከኔ መልእክት ጋር ነው ጸብ። ኢየሱስ እያልኩ ነው የተጣላኝ፣ ገንጥለኝ፣ ፈንክተኝ፣ በትነኝ። ለምን? እኔ አይደለሁም። መልእክቱ በእኔ ሕያው ሆኖ ይሰራል። እኔስ ልክ አይደለሁም። እኔ ሲጀመር ኃጢአተኛ እኮ ነው። ጌታ ቀድሶኝ በደሙ አድኖ። እንግዲህ ውድ የክርስቲያን አዲስ ዩቲዩብ ቻናል ቤተሰቦቻችን እንደተመለከታችሁት እንግዲህ ከሰሞኑ የአርቲስት ነጻነት እልፈትን ተከትሎ ብዙዎቻችን አዝነናል። በእውነት እጅግም የሚያሳዝን ነገር ነው የሆነው። ከዚህ ጋር ተይዞ ታዲያ እንዳልካቸው ዘነበ ያነሳውን ሀሳብ ተይዞ የተለያዩ ሀሳቦች በተለያዩ ማህበራዊ ሚዲያዎች ላይ ሲዘዋወሩ የነበረ ሲሆን እንደሰማችሁትም እሱም ደግሞ ምላሽ ሰጥቷል። ምንም ይቅርታ እኔን የሚያስጠይቀኝ ነገር የለም። ኢየሱስ አሁንም ዛሬም ነገም ጌታ ነው። ሁላችሁም እሱ አምናችሁ ተቀብላችሁ ዳኑ እያለ ሀሳቡን ሲሰጥ ተመልክተናል። እናንተስ ውድ ቤተሰቦቻችን በዚህ ጉዳይ ላይ ምን ትላላችሁ? ሀሳብና አስተያየታችሁን ልትሰጡን ትችላላችሁ። እንደዚሁም ደግሞ የዘማሪት ሀና ተክሌን ሀሳብ አካተን ለናንተ አቀረብን። በፕሮግራማችን ላይ ያላችሁን ማንኛውም ሀሳብና አስተያየት ልትሰጡን ትችላላችሁ። እኛም ደግሞ እናንተ ብትሰሟቸው ብታውቋቸው የእናንተን መንፈሳዊ ዕውቀት ይገነባሉ፣ ያንጻሉ፣ እንዲሁም ደግሞ መረጃን ይሰጣሉ ያልናቸውን ጉዳዮች በአዲስ አቀራረብ እና ይዘት ወደ እናንተ ማቅረባችንን እንቀጥላለን። እንዳልናችሁ በፕሮግራማችን ላይ ሀሳብና አስተያየታችሁን እየሰጣችሁን ይህን ብትጨምሩ ይህን ብትቀንሱ እያላችሁ ደግሞ የትኛውንም የተሰማችሁን ማስተካከል ያለብንን ጉዳይ ካለ ልትጽፉልን ትችላላችሁ። እንደዚሁም የምንለቃቸው ቪዲዮዎች ላይክ እና ሼር እንዲሁም ደግሞ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ እያልን በእርግጥ በምንሰጣቸው መረጃዎች አምናችሁና ፈቅዳችሁ ቪዲዮቻችንን ላይክ ቻናሉን ደግሞ ሰብስክራይብ እያደረጋችሁ ከ15000 በላይ ሰብስክራይበር እንድደርስ ላገዛችሁን ምስጋናችን ላቅ ያለ ነው። እጅግ አድርገን እናመሰግናለን። ጌታ ቢፈቅድና ብንኖር ደግሞ የተለያዩ ፖድካስቶችን መንፈሳዊ ምስክሮችን ማካተን ወደ እናንተ ለማቅረብ ጥረት እያደረግን ነው። እግዚአብሔርም እንደሚረዳ እናምናለን። ብትሰሟቸው ብታውቃቸው ያልናቸው መረጃዎችም ለእናንተ አቀርብን። በሚቀጥለው እንደዚህ አይነት ይጠቅማችኋል የምንላቸው መረጃዎች ይዘንላችሁ ወደ እናንተ እስከምንቀርብ በያላችሁበት የዓለም ጥግ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያለን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።